let me guess አሁንም ChatGPT ትሄዱና please give me 10 questions based on grade 12 mathematics new curriculum textbook ምናምን እያላችሁ ይሆናል እየጠየቃችሁት ያላችሁ ግን that's wrong. yeah of course AIን አለመጠቀም ኋላ ቀርነት ነው ግን AIን ደግሞ በትክክለኛው መንገድ አለመጠቀም ከማይጠቀሙ ተማሪዎች ወይም ከማይጠቀሙ ሰዎች ምንም ልዩ አያደርገንም ማለት ነው። ስለዚህ ትክክለኛውን የAI አጠቃቀም እየተጠቀምን ኢንትራንስን AI based በሆነ way prepare ማድረግ በጣም sophisticated ይሆንና ራሳችንን አፕዴት አድርገን ልንተገብረው የሚገባ ነገር። ዋትስአፕ ኤቭሪባዲ ዛሬ በሌላ ቪዲዮ ከተፍ ብለናል። አይ ሆፕ በጣም ጠቃሚ እንደሚሆን ስለዚህ ላይክ በማድረግ ቪዲዮን እንድጀምሩ ተጠይቃችኋለሁ። ደግሞ ሰብስክራይብ ያላረጋችሁ ካላችሁ እኔ ሳምሶን ነኝ። ኢንትራንስ ኤግዛም ቤዝድ የሆኑ ኮንተንቶችን እለቃለሁ ዩቲዩብ ቻናሌ ላይ ማለት ነው። ስለዚህ ሰብስክራይብ በማድረግ ፋሚሊ መሆናችሁ እንዳትረሱ። ስታይል እንዳልኳችሁ ነው ኤአይን በዚህ ሰዓት መጠቀም ማለት በጣም ሶፊስቲኬትድ ይሆንና ምንም አማራጭ የሌለው ነገር ነው። እንዳልኳችሁ ነው እኔ ፕሪፔር ሳደርግ በርግጥ ኤአይን ያክል ምንም አልተጠቀምኩትም ነበር ግን እናንተ አሁን በዚህ ሶፊስቲኬትድ በሆነ ወይም በጣም ቴክኖሎጂ በበዛበት ዘመን ኤአይን አለመጠቀም ማለት በጣም ኋላ ቀርነት ያደርጋችኋል። ስለዚህ እንዳልኳችሁ ቴክኒኮችን አሁን ሼር ማድረጋችሁ ይሆናል ማለት ነው። ከዛ መካከልም እንግዲህ ስለ ኤአይ ስናስብ ዋናው ነገር እንግዲህ ፕሮምፕት የሚባል ነገር ነው ያለው። ያ ማለት ስለ ፕሮምፕታችን ነው ዋናው ማታ የሚያደርገው ነገር። ምክንያቱም ኤአይ ሁሉም ኢንፎርሜሽን አላቸው። ስለዚህ እኛ የእነሱን ኢንፎርሜሽን ወስደን ሪዝን እንድናደርግ ነው ዋናው የሚጠበቀው ነገርና ፕሮምፕታችን ደግሞ ከኤአይ ጋር በደንብ እንድንግባባና የፈለግነውን ሪዛልት እንድናገኝ ይረዳናል። ዋናው ችግራችን ያለው ፕሮምፕት ላይ መሆኑን መዘንጋት የለብንም። ፕሮምፕት ነው ዋናው ነገርና ፕሮምፕታችን ምን መሆን አለበት ኤአይ ጋር በትክክል ለመግባባትና የምንፈልገውን ሪዛልት ለማግኘት አውትፑቱ እኛ እንደምንፈልገው እንዲሆንልን የሚለውን ስናይ የመጀመሪያው ነገር ኦነስትሊ ያለንበትን ሲቹዌሽን በግልጽ መናገር ነው ለኤአይ ማለት ነው። ለምሳሌ please give me 10 mathematics questions ብንል ያለንበትን ግሬድ አያውቅም፣ ምን አይነት ከሪኩለም እንደምንጠቀም አያውቅም፣ ምን አይነት ጥያቄ እንደምንፈልግ አያውቅም፣ ምንም ነገር አያውቅም። ያለንበት ሲቹዌሽን ግን ኢንትራንስ ኤግዛም ቤዝድ የሆኑ ጥያቄዎች እንደምንፈልግ ብንነግረው የ12ኛ ክፍሎች ተማሪ እንደሆን ብንነግረው ያለንበት ሲቹዌሽን አይቶ እኔ እዚህ ጋር ደካማ ነኝ፣ እኔ እዚህኛው ጋር ያን ያክልም ብዛም ነኝ እያለ ሆነስትሊ ያለንበትን ሲቹዌሽን ብንነግረው ኤአይ በደንብ አንደርስታንድ አድርጎ ለኛ ቤዝድ ኦን የኛ ሲቹዌሽን አሪፍ መልስ ይሰጠናል፣ የምንፈልገውን ሪዛልት ይሰጠናል። ሌላኛው ደግሞ በደንብ ስፔሲፊክ መሆን አለበት። ስፔሲፊክ ስንል ያው ሆነስትሊ ጋር በጣም ይቀራረባሉና ምንድነው መሆን ያለበት ስፔሲፊክ ስንል እንዳልኳችሁ ብሬክ ዳውን አድርጋችሁ ያላችሁበት ሲቹዌሽን ላይ እስከ ጥግ ሄዳችሁ ስፔሲፊክሊ መናገር መቻል አለባችሁ። የሆነ ነገር ስትጠይቁ ስፔሲፊክሊ መጠየቅ መቻል አለባችሁ። ለምሳሌ please give me 10 ኢንዛይም questions ከምትሉትና የኢንዛይም ፋንክሽኖች ላይ በጣም ደካማ ነኝ፣ ስለዚህ ኢንዛይም ፋንክሽኖች ላይ ለኢንትራንስ ኤግዛም ፕሪፔር እንዳደርግ የሚረዱኝ 10 ምርጥ ጥያቄዎች ስጡኝ ብላችሁ ብትጠይቁት ኤአዩ አሪፍ ውጤትና አሪፍ ሪዛልት የሚሰጣችሁ በዚህኛው ፕሮምፕት መሰረት ነው። ስለዚህ በቻላችሁ ታቅም ስፔሲፊክ እና ሆነስትሊ ያላችሁ ነገር ሼር ለማድረግ ሞክሩ ለኤአዩ ማለት ነው። ምክንያቱም እሱ ልክ እንደ ሰዎች ልጅ ያደረጋችሁም እሱ በቻለው አቅም ለመርዳት ስለሆነ የሚጥረው ማለት ነው። ሰው በዛ አይነት ወይ አሪፍ አድርጋችሁ ኤአይ መጠቀም ትችላላችሁ። ሌላኛው ደግሞ ለኤአዩ ሪፈረንስ መስጠት ነው። ያ ማለት ደግሞ የሆነ ነገር ስንጠይቀው ሪፈረንስ ሰጥተነው ከሆነ ቤዝድ ኦን ዛት ሪፈረንስ የሆነ አሪፍ የሆነ ውጤት ይሰጠናል ማለት ነው። ለምሳሌ አሁን እናንተ 10 የኢንትራንስ ኤግዛም ቤዝድ ኩዌስችኖች መስራት ፈልጋችሁ ግን ጥያቄ ከሌላችሁ please give me 10 ኢንትራንስ ኤግዛሚኔሽን ቤዝድ ኩዌስችን ብላችሁ ልጠይቁ ትችላላችሁ። ወይም ደግሞ ያለፈው ዓመት የኢንትራንስ ኤግዛም ኩዌስችኖችን ያላችሁን ፋይሎች አፕሎድ ታደርጉና ቤዝድ ኦን ዚስ ወይም ደግሞ ጥያቄዎቹን ቁጥር ቀያይረህ ወይም ፖዚሽን ቀያይረህ እንደገና ስጠይቁ ትችላላችሁ። ወይም ደግሞ ቤዝድ ኦን ዚስ ፎከስ አድርገህ በእነዚህ ጥያቄዎች መሰረት ሊወጣ ይችላሉ ለምታስባቸውን ጥያቄዎች 10 ስጠኝ ወይም 20 የምፈልጉትን ያክል ብቻ ስጠኝ ብትሉት ሞር አሪፍ አውትፑቶችን ይሰጣችኋል ማለት ነው። ስለዚህ ስፔሲፊክ መሆን፣ ሆነስት መሆን ኤንድ ደግሞ ሪፈረንስ ለኤአዩ መስጠት በጣም ጠቃሚ የሆነ ነገር ነው ማለት ነው። ሌላኛውና ሶስተኛው ደግሞ ኤአይን ስንጠቀም የምንቸገረው ነገር አንደኛ ፕሮምፕቱ በጣም ስለሚረዝምብን እሱን ቁጭ ብለን ታይፕ ማድረጉ በጣም ይከብደናል። ስለዚህ ለሱ የሚሆነው መፍትሄ ለምሳሌ ቻትጂፒቲን ወይም ጀሚኒን ስትጠቀሙ ታይፕ ማድረጉ በጣም ጊዜ ሊወስድባችሁ ይችላል እና እሱን ለመቆጠብ ደግሞ ቮይስ ሜሴጂንግ አለ። ቮይስ ሜሴጂንግ በምትጠቀሙበት ጊዜ ደግሞ ሁለት ጥቅሞች ይኖሩታል። አንደኛ ጊዜያችሁን ሴቭ ያደርግላችኋል። የሆነ ነገር ፍሉዌንት ናችሁ ትናገራላችሁ፣ ወደ ጽሁፍ ቀይሮ አውትፑት ይሰጣችኋል። እየተሳሳተው ነገር እናንተ ፕሮናውንስ ታደርጉ ተሳስታችሁ እሱን ታይፕ ያደረገው ነገር ከተሳሳተም ደግሞ ኤዲት አድርጋችሁ ፕሮምፕታችሁን ኢዚሊ ለሱ መናገር ትችላላችሁ ለኤአዩ ማለት ነው። ኤንድ ደግሞ ሁለተኛው ጥቅም ደግሞ እንግሊዘኛችሁን ፐርፎርማንሳችሁ አሪፍ እየሆነ እንዲሄድ ያደርጋል። የእንግሊዘኛ
ስፒኪንግ ስኪላችሁ እያደገ እንዴት ያደርጋል ማለት ነው። ስለዚህ የቮይስ ሜሴጂንግ በጣም ጠቃሚ ነው ማለት ነው። እነዚህን በመጠቀም አሁን ያልኳችሁን እነዚህ 4 ነገሮች በመጠቀም ኦነስት በመሆን ስፔሲፊካሊ በመናገር ኤንድ ሪፈረንስ ለኤአዩ በመስጠት እና ተጨማሪም ደግሞ የቮይስ ሜሴጂንግ በመጠቀም ለኢንትራንስ ፕሪፓሬሽናችሁ በአሪፍ ሁኔታ ኤአዮችን መጠቀም ትችላላችሁ። እና ደግሞ ፕሮምፕቶችን መጻፍ በጣም ጊዜ ታይም የሚወስድባችሁ ከሆነና ስፔሲፊካሊ እንዴት መጻፍ እንደምትችሉ ልክ እንደ ቴምፕሌት መጠቀም የምትፈልጓቸው እነዚህን ቴክስቶች ከፈለጋችኋቸው ሊንክ ታች አስቀምጥላችኋለሁ። ቴሌግራም ላይ ኮሚኒቲያችን ጆይን አድርጋችሁ እዛ ላይ ስለምለቀው ያን ኮፒ ያደርጋችሁ ጀስት የምትፈልጉትን ነገሮች ብቻ ቀይር አድርጋችሁ ለኤአዩ ቢሰጡት አሪፍ ስፔሲፊክሊ ማግኘት ትችላላችሁ እዚህ ጋር ያሉት ፕሮምፕቶች ማለት ነው። አሁን በቀጣይ ደግሞ ቻትጂፒቲ እና ጀሚናይ ላይ ያሉ አንዳንድ በጣም ደበቅ ያሉ ወይም ደግሞ የማታውቋቸውን ፊቸሮች ወይም ደግሞ እንዴት መጠቀም እንደምትችሏቸው አንዳንድ ቴክኒኮችን ሸር አድርጋችኋለሁ። ዩ ካን አስክ ኤኒቲንግ ቦዝ ኤአይስ በት ስፔሲፊካሊ ስንሄድ ደግሞ ጀሚኒ የራሱ የሆነ ፋንክሽን አለው ኤንድ ቻትጂፒቲም የራሱ የሆነ ፋንክሽን አለው። ለምሳሌ ቻትጂፒቲን ወይም ደግሞ ሌሎችን ኤአይዎች ሂዳችሁ ያልገባችሁ ነገር ስፔሲፊካሊ መናገር እና ያን ነገር መፍትሄ ማግኘት ትችላላችሁ። ይሄ ሁላችን የምንጠቀመው ነገር ነው ቅድም እንዳልኳችሁ። ሌላኛው ደግሞ ቻትጂፒቲ ላይ ያለው አሪፍ ሳይዱ ምንድነው? ሾርት ኖቶችን ለማውጣት ልትጠቀሙበት ትችላላችሁ። ያን እንዴት ነው የምታደርጉት? አንደኛ ሪፈረንስ በመስጠት፣ ሁለተኛ ስፔሲፊካሊ ምን እንደምትፈልጉ የሾርት ኖቱ ምን አይነት ነገር እንዲሆን እንደምትፈልጉ በደንብ በመግለጽ እና ሶስተኛ ደግሞ ኦነስትሊ ያላችሁበት ሲቹዌሽን እና ለምን እንደፈለጋችሁ ሾርት ኖቱ ፐርፐዝን በመናገር ወይም ሾርት ኖቶች አሪፍ ናቸው። በጣም ሪሰርች ዲፕሊ ሪሰርች አድርጎ ምናምን ነው የሚሰጣችሁ ከሌሎቹ ኤአይዎች አንጻር ማለት ነው። ያው ቤስት ነው እያልኩ አይደለም፣ እያወዳደርኩ አይደለም፣ ግን ካላቸው ቤስት ከሚባል የራሳቸው ፊቸር አንጻር ነው እየነገርኳቸው ያለሁት እና ጥያቄ አወጣጡ አሪፍ ነው የቻትጂፒቲ ማለት ነው። ስለዚህ አሁን ቀጣይ ጀሚኒ ላይ ያለ በጣም የተደበቀ አሪፍ ፊቸር እስከምነግራችሁ ድረስ የዚህ የቻትጂፒቲ ያልኳችሁን በደንብ ያዙት። ምንድነው እሱም በጣም ጥያቄ የሚሰጣችሁ ጥያቄ አሪፍ ነው። አንድ የሪፈረንስ ሰታችሁት ምናምን ብዙ ጊዜ የመሳሳት እድሉ ዝቅተኛ ነው፣ በደንብ ስፔሲፊክ አድርጋችሁ ከነገራችሁት ማለት ነው። ስለዚህ ቻላችሁ ታቅም እንደዛ አድርጋችሁ ጥያቄዎችን ለማውጣት ሞክሩ። አሁን ወደ ጀሚኒ ስንሄድ ደግሞ የምነግራችሁ አንድ በጣም አሪፍ ፊቸር አለ ብያችኋለሁ። እሱ ምንድነው? ኩዌሽን ኢቫሉዌሽን የሚባል ፊቸር አለው። እኛ ብዙ ጊዜ የማናውቀው የማንጠቀመው፣ እኔ ራሱ በቅርቡ ነው ከዶርሜቶች ያወቅኩት እና እሱ ምንድነው? ለጀሚኒ ጥያቄ እንዲሰጣችሁ ስትጽፉ ወይም ደግሞ ራሳችሁ ጥያቄ ሰጣችሁት ኢቫሉዌት እንዲያደርጋችሁ ማድረግ ትችላላችሁ። ይሄ በጣም የሚገርም አይነት ፊቸር ነው ያለው። ያ ማለት ምን ማለት ነው? ለምሳሌ 10 ጥያቄ ከቻትጂፒቲ እንዳልኳቸው አሪፍ ጥያቄዎችን ጀነሬት አድርጋችሁ ከነመልሶቻቸው፣ ለምሳሌ ሌትስ ሴይ ምርጫ ነው እንበል ወይም ደግሞ ትሩ ፎልስ፣ ከዛ ከነመልሶቻቸው ጀነሬት ካስደረጋችሁ በኋላ ጥያቄዎቹ አሪፍ ናቸው ብላችሁ ካመናችሁ ያን ኮፒ ታደርጉና ጀሚኒ ላይ ሄዳችሁ ፕሊዝ አስክ ሚ ዲስ ኩዌሽን ኤንድ ኢቫሉዌት ሚ ብላችሁ ብትጽፉለት ምን ያደርግላችኋል? አዲስ ታብ ይከፍትላችሁና እዛ ላይ እናንተ ልክ የሆነ አፕሊኬሽን ላይ ስትነኩት ተሳስታችኋል ራይት ናቸው ኤክስፕላኔሽን እያለ እንደሚያመጣላችሁ አዲስ ታብ ከፍቶ እዛ ነገር ላይ እንድትጠቀሙ ያደርጋችኋል ማለት ነው። ይሄ ቦዝ በስልካችሁ በፒሲ መጠቀም ትችላላችሁ። እና ይሄ የኩዌሽን ኢቫሉዌሽን ደግሞ በራሱ ጀነሬት አድርጎ ኢቫሉዌት እንዲያደርጋችሁ ልታደርጉ ትችላላችሁ፣ ስፔሲፊክ የሆነ ፕሮምፕት በመስጠት ማለት ነው። ለምሳሌ ፕሊዝ ጊቭ ሚ 20 ኢንትራንስ ኤግዛም ቤዝድ ባዮሎጂ ኩዌሽን ኤንድ ዘን ኢቫሉዌት ሚ ብላችሁ ብትጽፉለት እሱ ጀነሬት ያደርግላችኋል። ከዛ በኋላ ደግሞ ኤክስፕላኔሽን ያላቸው እና መልሱን ደግሞ ራሳችሁ እዛው ክሊክ እያደረጋችሁ ከተሳሳታችሁ ተሳስታችኋል፣ ትክክል ከሆናችሁ ትክክል ናችሁ እያለ ኢቫሉዌት ያደርጋችኋል ማለት ነው። ስለዚህ እንደዚህ አድርጋችሁ ኤአይዎችን በደንብ መጠቀም ትችላላችሁ ማለት ነው። ስለ ኤአይ ብናወራ በጣም ብዙ ሰዓት ወስደን በጣም ብዙ ነገሮችን ማንሳት እንችላለን፣ ብዙ አዳዲስ ፊቸሮችን ማውራት ይቻላል። ግን አሁን ለእናንተ ለኢንትራንስ ኤግዛም ተፈታኞች ብቻ የሚሆኑ አሪፍ ናቸው ብዬ ያሰብኳቸው እኔ አሁን ስቲል በቃ እንትን ላይ ዩኒቨርሲቲ ላይ የምጠቀማቸውን ቴክኒኮች እና አዳዲስ ፊቸሮች ነው የነገርኳችሁ። እነዚህን በመጠቀም ደግሞ እናንተ አሪፍ ውጤት ማምጣት እንድችሉ ፕሪፔር ማድረግ እንድችሉ መጠቀም ትችላላችሁ ማለት ነው። ደግሞ እርስ በርስ የምትረዳዱበትን ያለኝን ነገር ሼር የማድረግበት አሪፍ ኮሚኒቲ ቴሌግራም ላይ አለን። ሊንኩን ታች እንዳልኳችሁ አስቀምጥላችኋለሁ። ፕሮምፕቱንም እዛው ማግኘት ትችላላችሁ፣ እነዚህን የቴምፕሌቶች ማለት ነው። ቪዲዮውን እስካሁን ካያችሁ ተመችቷችኋል ማለት ነው። ስለዚህ ፕሊዝ ተምባፕ ሳይሆን ንኩትና ላይክ አድርጉት፣ ለብዙ ሰዎች እንዲደርስ በጣም ቪዲዮን ፑሽ አድርጓል እና ላይክ ማድረግ እንዳትረሱ። ኤንድ ደግሞ ከረሳችሁት አሁንም ሰብስክራይብ አድርጉ፣ ምክንያቱም ኢንትራንስ ኤግዛም ቤዝድ የሆኑ ብዙ ቪዲዮዎች በዚህ ቻናል ላይ አፕሎድ ስለምናደርግ እነዛ እንዲደርሷችሁ ማለት ነው። ሌላ ደግሞ ጥያቄ ካላችሁ ዳይሬክት ሜሴጅ የሚለው ላይ ገብታችሁን ኮንታክት ማድረግ ትችላላችሁ። የፈለጋችሁትን ጥያቄ ኤንድ ሪሶርስን ካስፈለጋችሁ ዘጋር ልትጠይቁን ትችላላችሁ ማለት ነው። በዚህ አጭር ኮንተንት ጠቃሚ የሆነ መረጃ እንድስጠዋችሁ፣ በሌላ ጠቃሚ ኮንተንት እስከምንገናኝ ሲዩ